ጽዮንና ሀና ተጣሉ። ጽዮን ማለት እንግዲህ ትምህርት ቤት አብራት የምትማረው ልጅ ማለት ነው። እና ሁለቱ በጣም ተጣልተዋል። በምንድነው የተጣሉት የሚለውንና ወይዘሮ ሜላትም ወይዘሮ ባዩሽን ልታደርጋት ያሰበችው ነገር አለ። ምንድነው ልታደርጋት ያሰበችው? ምንድነው ያሰበችላት? እንግዲህ እስከዛሬ እንደምናውቀው ወይዘሮ ባዩሽ ነበረች እንዲህ ላርግ የምትለው። አሁን ላይ ደግሞ ሜላት ብልህ ሆናለች ማለት ነው። እና ይሄንንና አንዳንድ ነገሮችን የምናወራ ይሆናል። ሰላም ውዶቼ እንዴት ናችሁ? ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ይህንን ቪዲዮ ላይክ በማድረግ ጀምሩ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ እያደረጋችሁ አበረታቱኝ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ኖላዊ ድራማ ነው። እንግዲህ አሁን ላይ ኖላዊ ድራማ በጣም ደስ እያለ ሄዷል ማለት ነው። ምክንያቱ ደግሞ ወይዘሮ ሜላት በመንቃቷ ማለትም ወደ ራሷ በመመለሷ የባዩሽን ሴራ በማወቋና እየተጋለጠች በመሆኗ በጣም ደስ እያለ ያማረ መጥቷል። እና እንግዲህ ወይዘሮ ባዩሽ እንደመታቻት ወይዘሮ ሜላት ማወቅ ችላለች። እሱንም እንዴት ነው ያወቀችው የሚለውን የምናወራ ይሆናል ማለት ነው። እና ለሀኒ የተለያዩ መረጃዎችን ማለትም የተምቹ አጎት ሲፈልግ ሲያፈላልግ የነበረውን ለሀኒ እየተሰጥቷታል። ሀኒዬም ተቀብላ አስቀምጠዋለች። ለነገ እንደ መረጃ ይሆናል። ለዛሬ ለማንም መናገር አልፈለገችም። ለምንድን ነው ሀኒ መናገር ያልፈለገችው ስንል ሀኒ መናገር ያልፈለገችበት ምክንያት ምንድን ነው? ወይዘሮ ሜላት ያውቃለች፣ ግን አቶ መስፍን ከሰማ ባዩሽን ይገላታል፣ ደቂቃም አያቆያትም። ምክንያቱም በጣም ስሜታዊ ስለሆነ፣ በተለይ ደግሞ በሚስቱ በሜላት ላይ የመጣን ሰው። ስለዚህ ባዩሽን ሊቋቋም ስለማይችል ማለትም ሊገላት ስለሚችል ፈርታ ሀኒዬ አልሰጠችም ማለት ነው መረጃውን። ግን መረጃውን እሷ ባትሰጥም አቶ ኖላዊና አሲር መጥተው ለወይዘሮ ሜላት ነግረዋታል። ወይዘሮ ሜላት ደግሞ ማለትም አሁን ላይ ሁሉንም ነገር ታውቃለች። ኢቨን ፎቶ እንደተሰጣት አቶ ኖላዊ ፎቶ እንደሰጧት ሁሉንም ነገር ማስታወስ ችላለች። ስለዚህ ሀኒ ምንድን ያለችው ይህንን መረጃ ከሰጠዋት አሁኑኑ ችግር ይፈጠራል። ስለዚህ ችግር እንዳይፈጠር ልረጋጋ ብላ ነው እሷ ያልሰጠቻት ምክንያት ማለት ነው። አሲርና አቶ ኖላዊ ግን መጥተው የሆነውን ነገር ሁሉ ነግረዋታል። ምንድነው ያሏት? እንዴ እናንተ በጣም ዘመድ ትወዳላችሁ ማለት ነው፣ ጠይቃችሁን እኮ ደጋግማችሁ ስትል ጊዜ አይ እንደ በፊትስ ቢሆን የሚያረቃራቀን እንጂ እኛማ መች እንርቅ ነበረ አሉ ማለት ነው። አቶ ኖላዊ ማለት ማን አራቃችሁ ሲባሉ ጊዜ ጓደኛሽ። አሲር ደግሞ ጓደኛሽ አለ። ማን ጓደኛዬ ስትል አቶ ኖላዊ ደግሞ ያቺ ባዩሽ ናታ ባዩሽ ሲሏት እንዴ ማለት ምን አድርጋ ምናምን ብላ ያው በቃ ልክ ምንም እንዳላስታወሰ ለምን አይደለም ራሷ ሀናን ራሱ እንዳስታወስኩኝ ማንም እንዳያውቅ ብላለች። ማንም እንዳያውቅ። ይሄን ደግሞ ያልኩበት ምክንያት እኔና ባዩሽ የግል ነው ጸባችን። እውነት የመታችኝ እሷ ከሆነች እኔም ማደርጋትን እኔ ያውቃለሁ። ማንም ጣልቃ እንዲገባ አልፈልግም። ጓደኝነታችን ሁለታችን አይደለነ። ስለዚህ ችግሩንም የምፈታው እኔው ራሴ ነኝ ብላለች። እውነት ለመናገር ትክክል ናት። እሷው ራሷ ናት መፍታት ያለባት። ምክንያቱም አሁን ላይ መስፍን ከሰማ ልግደላት ነው የሚለው፣ ሌሎቹም እንደዛው ማለት ነው። ሰላም እንኳን ራሱ ከሰማች አንቄ ልግደል ነው የምትለው። ባዩሽና አይደለም ይቅርና ሰምቶ አባትየው ማለት እና ለዛ እኔና እሷ እንዋጣዋለን በማለት ነው ይህንን አልፈልግም ያለችው። የተምቹ አጎት እንግዲህ ወደ መጣበት ሀገሩ ተመልሷል ማለት ነው። የተምቹ አጎት ብዙ ስራዎችን ሰርቷል። ምንም እንኳን በራሱ መድረስ ባይችልም፣ ነገር ግን ብዙ ደክሟል፣ ብዙ ለፍቷል። እንደገና ተምቹንም ይዞ ለመሄድ ፈልጎ ነበረ። ተምቹ ደግሞ አሲርን አልቦኔ ቀስቀስ አልልም ማለት። የአሜሪካ ጉዞ ደግሞ እንደምናውቀው ነው። አንድ ሰው እንደዛ እንኳን ከቻሉ ነው። እሱንም ጭራሽ በግሩፕ አሁን አሲርን ሲል አሲር ደግሞ ሀኔን ትቻለ ድሜላን ምናምን እንደዛ ደግሞ ማድረግ ስለማይችል የተምቹ አጎት በቃ ትቶ ሄዷል ማለት ነው። ተምቹም እንግዲህ በባለፈው ክፍል እንዳየነው ሸኝቶታልኝ። እና ሀንዬ መረጃዎቹን በስርዓቱ ነው ያስቀመጠችው። በጣም ነው የደነገጠችው ሲሰጧት። ወይኔ አምላኬ እማዬ ትክክል ነበረች፣ በዚህ ጉዳይ ላይ ባዩሽ አለችበት ያለችው እማዬ ትክክል ነበረች ብላለች። ማለት እንግዲህ ምንድነው ወይዘሮ ሜላት ታውቀዋለች ጠላቷ ሩቅ እንዳልሆነ፣ አጠገቧ ያለ ሰው እንደሆነ ጉድ የሚሰራት ቤቷን ሊያፈርስ የሚታገለው አጠገቧ ያለን ሰው እንደሆነ ያወቀችው በምንድነው? ትዝ ያላት ነገር አለ። እሱ ምንድነው? እሷ ንቅ አርጋ ይዛ በእርግብን ንቅ አርጋ ይዛ እሷ ጋር ስትታገል ምን ብላለች? እርግብ
አክስቴ ገደልሻት፣ አክስቴ ገደልሻት የምትለዋን አክስቴ ገደልሻት የምትለዋን ቃል በደንብ ነው የምታስታውሳት። ለዛ ነው አክስቴ ካለች ወይ የስጋ አክስት አለቻት ወይ ደግሞ ባዩሽን ነው ብላ ነው። ባዩሽን ነው። ባዩሽ የሁለቱም አክስቷ ናት፣ የስጋም የማስመሰልም። ስለዛ እንግዲህ የሁለቱም አክስቷ ናት፣ የትክክል ነው። እና ለዛ ምን አለች ሜላት፣ አክስቴ ያለች ስለሰማኋትኝ ያንን ነገር እኔ መድረስ አለብኝ። እኔ ደግሞ መደርስባት ቀስ ብዬ ነው፣ ስለዚህ ቀስ ብዬ ደርስባታለሁ ብላለች። እውነቷን ነው። ሀና ግን ከቤተሰቦች ጋር ተነጋገሪ ሲላት አቶ ኖላዊ ቆይ አሁን ነው እኔ ጉዴ፣ ቆይ አሁን ይሄን እንዴት አድርጌ ነው ለቤተሰቦች የምነግራቸው? ምንስ ብዬ ጀምሬ ነው ምን ምለው? እንዴት ነው ነገሩ ስትል ጭራሽ በዚህ ምክንያት የሞተ ሰው እንዳለ ጭምር እንደምናስታውሰው እንግዲህ በዚህ ጉዳይ ምክንያት የሞተ ሰውም አለ። ያንን ጭምር ሲነግሯትኝ አቶ ኖላዊ ምንድነው ያለው? ሀኒ በእርግጥ የዋህ ናት፣ ቶሎ ላትናገር ትችላለች፣ ግን እንደው ሌላው ይቅርና ስለሞተው ሰው ስትል ትናገራለች ብለው አስበው ነበር። እሷ ግን አልተናገረችም። ለምን? እናቷ ስለነቃች አሁን ብትነግራት እርግጠኛ ትሆናለች። ከአንድም ሁለት ሰው ባዩሽ እንደሆነች ነግሯት ጥርጣሬ ላይ ናት። ሀና ብትጨምርላት የመረጃ ብትሰጣት እርግጠኛ ትሆናለች። እርግጠኛ ከሆነች ደግሞ የሆነ ነገር ላርጋት አሁኑኑ ትላለች። በስሜት ደግሞ አሁኑኑ ወይዘሮ ሜላት የሆነ ነገር ካረገች ባዩሽ የምታደርገው እጥፍ ሊሆን ይችላል። ምክንያቱም ባዩሽ አስባ አገናዝባበት አይደለም የምታደርገው፣ እንዲሁ ስለምታደርግ ልትጎዳ ትችላለች። ለዛ ነው ሀኒ ቀስ ብለን በማስተዋል ጎበዝ አስተዋይ ናት ወይዘሮ ሀኒ በማስተዋል ሁሉንም ነገር እናድርግ ብላ እየታገለች ያለችው ማለት ነው። እና እንግዲህ ማንም ልጆች ውስጥ የነቃ ማለትም እሷ ማለት አእምሮዋ ትውስታዋ እንደተመለሰላት የነቃ ሰው አልነበረም። ነገር ግን ወርቁን አይታ ወርቁ ሲጠፋ ጊዜ እንዴ የት ሄደ ብላ ደነገጠች። በጣም 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 ደንግጣ ነበረ። በዛ አጋጣሚ ነው እንግዲህ ምናሴ ክላሷ ገባ። ከዛ ምናሴን እንዲወጣ ጠየቀችው። በጣም ነው ያነጫነጨች ማለት የተነጫነጨችው። ልጁ ያማ እንዴ ውጣ በቃ ውጣ ብላ ልክ እንደ በፊቱ ማስታወስ ስትችል ሳለ እንዴት ነው ስትቆጣ እንደዛ ስለሆነች ምናሴ ምን አረገ? ወጥቶ ሄዶ ለሀኒ ለሰላምዬ እኔ ግን እማዬ ያስታወሰች ይመስለኛል፣ ትውስታዋ የተመለሰላት ይመስለኛል። ምክንያቱም እኔ ብዙ ነገር አይቻለሁ ሲላ ጊዜ እንዴት ትለዋለች። አይ እኔ ብቻ እውነቱን እደርስበታለሁ ዝሮ ዝሮ ሲል ሰላምዬ ደግሞ ምን አለችው? እንዴ አንተ ልጅ ግን ሳታስበው ፖሊስ እየሆንክ ነው እንዴ ብለዋለች ማለት ነው። እሷ ከትምህርት ቤት እየተመለሰች ነበረ። እንግዲህ ከትምህርት ቤት ሲመለሱ ሰላምዬና ሀኒ ፈጥና ነው ሀኒ ወደ ቤት ሄደችው። እሱም ለምንድን ነው ሰላምዬ ጠይቃታለች። በአንቺና በጎበዙ ተማሪ መሀል ምንድን ነው ያለው ግንኙነት ስትላት ጊዜ እንዴት ስትላት አይ እኔ እንጃ የሆነ ሪሌሽን ያለ ይመስላል አሉ እዝራ ጋር ማለት ነው። እና እዝራን እንግዲህ ጽዮን ደግሞ እዝራን ትወደዋለች። ጽዮን እዝራን ስለምትወደው እዝራ ደግሞ ሀኒን ወደዋል። በዚህ መሀል ነው እንግዲህ ችግሩ የተፈጠረው ማለት ነው። እዝራ ሀኒ ወዳለችበት በመንገድም አይለይም። ልሸኝሽ ብሎ ቤት ድረስ ያደርሳታል። እንደውም ባለፈው ኧረ ቤት ድረስ አትሄድ፣ መጀመሪያ ልሸኝሽ ሲላት ሸኝ ቤት አያደርስም አለችው። አረ ቤትም ማድረስ እችላለሁ ሲላ ጊዜ አባቴ ካገኘ በከዘራ ነው የሚመታ ጎንህን አለችው፣ እየቀለደች ማለት ነው። እና እሱም ያንን ነገር አመነ ማለት አይ ደስ እያለኝ ነው የምመታው፣ እንደዚህ ቀልድ ቀለደ። ከዛ በኋላ ግን ምንድነው ያደረገው? እዝራ እያስጠናት ነው፣ ሀኒን ትምህርቱን እያስጠናት ነው። ፈተናው የሚመጣው እንደዚህ አድርገሽ ብታጠኚ በቀላል መንገድ እንደዚህ እያለ እያስጠናት ውጤቱ ጥሩ ሆነላት፣ የእሷ ማለት ነው። ስለዚህ እዝራ ጋር ያው ተግባቡ ማለት ነው። እቺ ሲሆን ግን እዝራን ስለምትወደው ከዛ ምንድነው እያለች ያለችው? እዝራን ከሀና ጋር የሆነ ሪሌሽን አለ። እዝራ ደግሞ ምንድነው የሚላት? አንቺ የራስሽን ማለት ሀና የቷ ሲላ ጊዜ እንዴ ሀና የሰላም ጓደኛ ነች ትለዋለች ማለት ነው። እና ቆይ አንቺ ምን አገባሽ? እኔ የሌላ ሪሌሽን የለኝም፣ ግን ቢኖረኝ አንቺ ምን አገባሽ ይላታል። ከዛ እሷ ደግሞ ተቀብላ ማለት ምን ማለት ነው? ሲጀመር ሪሌሽን እንዳላችሁ እኮ ነው የሚያስታውቀው። አንደኛ ነገር ብዙ ነገር አንደኛ እዚህ ራሱ ተቀምጣችሁ ቆይ እስኪ እዚህ ተቀምጣችሁ ምንድነው የምትሰሩት ትለዋለች። እንዴ ትምህርት ነው የምናጠናው፣ ትምህርት አስጠናታሉ፣ ሌላ ምን አለ? ሌላ ምንም አዲስ ነገር የለም፣ የተፈጠረ ነገር የለም ሲላትም ድርቅ ትላለች ማለት ነው። ከዛ በኋላ ቆይ እኔስ አንደኛ ነገር እየተከታተልካት ነው ስትለው እንዴ አንደኛ ነገር አልተከታተልኳትም፣ ሁለተኛ ነገር ብከታተላትስ ምን ችግር አለው ይላታል። አይ የሆነ ፍቅር ሪሌሽን ነገር አላችሁ ስትለው አንደኛ የለንም፣ ሁለተኛ ቢኖረንስ ይላታል። ከዛ ቆይ እኔስ አለች እና ገለጸች። እሷ ጽዮን እዝራን ተወደዋለች፣ ሀና ደግሞ አሲርን ነው የምትወደው። እውነት ለመናገር አሲርም ሞቶ ነው የሚወዳትኝ።
ከዛ ምን ተፈጠረ? ጽዮን አይ ሀናን ትወዳታለህ። አንደኛ ነገር ነው ያልወዳትም፣ ሁለተኛ በወዳት ሳንቺ ምን አገባሽ ስለ ጊዜ እሷ ምንድነው የመለሰችለት? እኔስ ነው ያለችው። ስለዛም ዘወር ብላ ምን አለች? ሌላ ቦታ ስትደርስ ምን አለች? ቆይ እዝራ ከኔ እጅ ወዴትም አትሄድም እያለች ነበረ ማለት ነው። እንግዲህ እዝራ ሀኒን ይወዳል ወደፊት። ከዛ እሷ ደግሞ እቺ ጽዮን ደግሞ ትናደዳለች። የሚቀጥል አይነት ነው ድራማው። ደስ ይላል። ላይክ ያላደረጋችሁ ላይክ አድርጉ። ለማስታወስ ያክል ነው፣ ለማዘዝ አይደለም። እና እንግዲህ ወይዘሮ ሚላትና ወይዘሮ ባዩሽም ያለውን እንግዲህ ፋይት እያየን ነው ማለት ነው። እስካሁን ድረስ ኦነር የሚያጫውታት ባዩሽ ነበረች፣ ነገረኛይቱ ባዩሽ ነበረች፣ ሁሉን ነገር መሰሪቱ ባዩሽ ነበረች። በሰው ህይወት ገብታ የሰውን ትዳር ለመበተን የምትሮጠው ባዩሽ ነበረች። ባዩሽ ብዙ ነገር ነው ያደረገችው። ብዙ በቃ ማለት ማድረግ የሌለባትን ነገር ሁላ አድርጋለች። እንግዲህ አሁን አጸፋው ይመለስላታል ማለት ነው። ሜላት ማን እንደሆነች ታሳያታለች። እና እርግቧ ደግሞ እንግዲህ በእርግቧ ፍቅር የከነፈው ተምቾም አለ። ተምቾና አሲር እንግዲህ አፍቅረዋልኝ። ተምቾ እርግብን፣ አሲር ደግሞ ሀኔን እና ሁለቱም ያው በፍቅር እየናወዙ ይገኛሉ። በተለይ ደግሞ የተምቾ በጣም ከባድ የሚያደርገው ማየት አለመቻሉ ማለት መገናኘት አለመቻላቸው እሱን ትንሽ አክብዶታል። ቢያንስ በፊት ይገናኙ ነበር፣ አሁን ላይ መገናኘት አይችሉም። እንገናኝ ብላ ቀጥረው ነበር ከዚህ በፊት እንደምናስታውሰው። ነገር ግን ቦታው ላይ ሲሄድ አጎቱ ጋር ነበር የሄደው። እሱ ደግሞ ልቡ ስለወለቀ ያለችውን በውሉ አልሰማትም እንጂ እሱ ያለችው ብቻህን ና ቶሎ ነበር። ለምን እንዳትያዝ ስለምትፈራ። ከዛ ብቻህና ብላው ብቻውን መሄድ ስላልቻለ እሷም ሊያስይዘኝ ነው ብላ ፈርታ ተመልሳለች ማለት ነው። ተመልሳ ሜዳ ስልክ ስትደውልለት ነግረዋለች። ደውላ ምንድነው ያለችው? እኔ አንተን ባምን፣ እሷ በመጀመሪያ ራሷ እንዴት እንደዚህ ያደርጋል? እኔ አምኜውን አብለው እንዴት ሰው ይዞ ይመጣል? እንዴት ሊያስይዘኝ ይሮጣል? ብላ በጣም ብዙ በራሷ አውርታ ነበረ። ከዛ መጨረሻ ላይ ግን ምንድነው የተፈጠረው ስንል እንግዲህ እርግቧ ብር ጠይቃለች። ብር ማንን? ተምቾ ምንድነው ከአሜሪካ የመጣ ነው በእሷ ቤት። ስለዚህ ከዛ እንዲያስወጣት ትፈልጋለች። እኔ የገረመኝ ወርቁ እኮ 3 ሚሊዮን ብር አለች ወይዘሮ ሚላት ለሀና ስትነግራት። ወርቁ ቀላል ወርቅ አይደለም፣ 3 ሚሊዮን ብር የፈጀ ወርቅ ነው አለች። እንግዲህ ያን ሁሉ ወርቅ ይዛ ሌላ ብር ልመና የገባችው እንዴት ነው ሲባል ከቤት አትወጣም። እሷ ይዛ ወጣለች ካለች ትያዛለች። ስለዛ ስለምትፈራ ለአለመሸጥና ለአለመያዝ ይመስላል ብር፣ እሱም ደግሞ ከዚህ ሀገር ማስወጣት የሚችል ብር ብላለች። እንግዲህ እሱን ደግሞ የተምቾ አጎት እኔ የለኝም፣ በፈለከው ሰዓት ግን ከጎንህ ነኝ፣ ወደ ውጭ መውጣትም ከፈለክ መምጣት ከፈለክ ወደ እኔ በፈለከው ሰዓት ከጎንህ ነኝ ብሎታል ማለት ነው። ይህም በጣም ደስ የሚል ነገር ነው። እንግዲህ ከጎኑ መሆኑ ነው ዋናው የሚፈለገው ማለት ነው። ውዶችዬ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ኖላዊ ድራማ እጅግ ደስ የሚል ድራማ ነው። ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።